ኤርትራ የተሰሉ የጂኦፖለቲካዊ ጥቅሞችን ለማሳካት በማሰብ የሀገሪቱን ሉዓላዊነትና የግዛት አንድነት የሚጥሱ አደገኛ ሙከራዎችን በጽኑ እንደምትቃወም አስታወቀች። ይህ መግለጫ የተሰጠው የኤርትራ የተባበሩት መንግስታት ድርጅት ቋሚ ተወካይ ሶፊያ ተስፈማርያም በኡጋንዳ ካምፓላ በተካሄደው የገለልተኛ ሀገራት ንቅናቄ የሚኒስትሮች ጉባኤ ላይ ባደረጉት ንግግር ነው። ምንም እንኳን አምባሳደር ሶፊያ በንግግራቸው ውስጥ የኢትዮጵያ ስም ባያነሱም የቃላት አጠቃቀማቸውና የመግለጫው ይዘት በወቅታዊ የቀይ ባህርና የአፍሪካ ቀንድ ውጥረት አንጻር በቀጥታ በኢትዮጵያ የባህር በር ጥያቄ ላይ ያነጣጠረ እንደሆነ የፖለቲካ ተንታኞች ይገልጻሉ። ተወካዩዋ በመግለጫቸው ኤርትራ እነዚህን መሰረታዊ መሪዎች የሚጥሱ ማንኛውንም አደገኛ ሙከራዎች በጽኑ ትቃወማለች። ምክንያቱም እነዚህ ሙከራዎች ከዚህ በፊት ታይቶ የማይታወቅ ቀጠናዊና ዓለም አቀፋዊ አለመረጋጋትን ያስከትላሉ ብለዋል። ይህ የኤርትራ አቋም ኢትዮጵያ ከሶማሌላንድ ጋር የወደብ ስምምነት መፈራረሟን ተከትሎ በቀጠናው ከተፈጠረው ውጥረት ጋር በቀጥታ የተያያዘ መሆኑ ይገመታል። ኤርትራ ከዚህ ቀደምም የሶማሊያን የግዛት አንድነት እንደምትደግፍ ስትገልጽ መቆየቷ ይታወሳል። አምባሳደር ሶፊያ አክሎም ኤርትራ ትልቅም ይሁን ትንሽ የሁሉም ሀገራት ሉዓላዊ መብቶች፣ ነጻነት፣ የግዛት አንድነትና የውሳኔ ሰጪነት ስልጣን እንዲከበር አበክራ እንደምትሰራ ገልጸዋል። ይህ መግለጫ ኤርትራ በኢትዮጵያ የባህር በር ፍላጎት ዙሪያ ያላትን ጠንካራ ተቃውሞ በዓለም አቀፍ መድረክ ላይ በይፋ ያሳየችበት ክስተት መሆኑን አስተያየት ሰጪዎች ይናገራሉ። ሚኪ ታቦርን ሰብስክራይብ ያድርጉ።